ሰላም እንዴት ናችሁ? የሃይማኖት ትምህርቶች ሰውን ወደ ትክክለኛ መንገድ ይመራሉ፣ ያንጻሉ፣ ያስተካክላሉ፣ ቀጥ ያደርጋሉ። ፍሬ እግዚአብሔርን እንድንለማመድ ምድር ላይ ስንኖር ለምድር ህጎች እንድንገዛ ከእንደገና ደግሞ አምላካችን ፈጣሪያችን ወይም አላህን እንድናከብር ትምህርቶቹ ያበረታቱናል። እና የሃይማኖት ትምህርቶች በትውልድ ግንባታ ላይ ያላቸው ሚና ቀላል አይደለም። ትውልድን በተለይ እንደኛ ሀገር ባለ እንደ አፍሪካ ባለ ሀገር ውስጥ የሃይማኖት ትምህርቶች ሰዎችን ለማሳደግ በአእምሮ ለማሳደግ በግብረ ገብ ለማሳደግ የሚጫወቱት ሚና ከፍተኛ ነው። ይሄ እንዳለ ሆኖ ደግሞ የሃይማኖት ትምህርቶችም ሰውን ሊያጣምሙ ሊያጎብጡ ይችላሉ። ይሄን ዛፍ ይዩት። ተፈጥሮ እንደዚህ አይደለም፣ ወደ ጎን መሄድ አልነበረበትም፣ ቀጥ ብሎ ማደግ ነበረበት። በሆነ ምክንያት ነው እንደዚህ የዞረው። ወይ ገና ችግኝ እያለ የሆነ ነገር ቀጥ ብሎ እንዳያድግ አድርጎታል፣ ወይም ቅርንጫፉ በዛ በኩል ያዘን ብሎ ወደዛ ወስዶታል። የሰው ልጅም በትክክለኛ መንገድ ካልሄደ ያዘነብላል። የሃይማኖት ትምህርት በትክክል ካልተማር ነው እንድናዘነብል እንድንጎብጥ ሊያደርገን ይችላል። እንዴት በሉኝ? በማንኛውም መንገድ ፍቅር የሌለበት፣ መቻቻል የሌለበት፣ መተሳሰብ የሌለበት ሃይማኖት ከእግዚአብሔር ነው ወይም ከአላህ ነው ለማለት ይከብዳል። ምክንያቱም መሰላችሁ የሆነ ሰው ያንተን ሃይማኖት የማይቀበል ሰው በዚህ ምድር ላይ የመኖር መብት እንዳለው ካላወቅ፣ የሌላ እምነት የሚከተለው ሰውዬ የመኖር መብት እንዳለው ካላወቅ፣ እሱ የሚለው ነገር ጠቅላላ ልክ አይደለም፣ እኔ የምለው ሁሉ ትክክል ነው ብለህ የምታስብ ከሆነ የተጣመመ እድገት ነው ያለ። አንተ ምን በራስህ ምን እሱም ያምንበት ነገር አለ። ያነበባችሁት መጽሐፍ የተለያየ ሊሆን ይችላል። እሱ ቅዱስ ቁርአን ይሆናል ያነበበው፣ አንተ መጽሐፍ ቅዱስን ይሆናል ያነበበው። ስለዚህ ያነበባችሁት ነገር እናንተን ይቀርጻችኋል። ግን ለሌላ ሰው ጠንቅና ጠላት እንድትሆኑ ግን ሊያረጋችሁ አይገባም። አንዳንድ አይነኬ የሃይማኖት ተከታዮች አሉ። አይነኬ ሂስ ልታቀርብባቸው ማችል፣ ምንም ልትናገራቸው ማችል፣ በቃ አትናገሩኝ የሚሉ ተርብ የሚሆኑ ወይ ቢላዋ ስለው የሚወጡ ወይ ጩቤ ይዘው የሚወጡ ወይ ዱላ ይዘው የሚወጡ አሉ። የሆነ ነገር በሃይማኖቱ ዙሪያም ባይሆን በእምነቱ ዙሪያ ባይሆን በአማኞቹ ዙሪያ እንኳን ብትናገር ከባድ አዋራም ይነሳበታል። እነዛ የተንሻፈፈ ትምህርት የተማሩ ናቸው። ምክንያቱም እኛ ሻርፕ ነን ብሎ የሰቀሉበት ቦታ አለ። ሌላው ሰው አይደለም እኛ ብቻ ነን፣ ሌላው አማኝ አይደለም እኛ ብቻ ነን የምናምነው ብሎ ያስቀመጡበት ቦታ አለ። ስለዚህ ለሂስ ዝግጁ አይደለም። ለሂስ ዝግጁ ያልሆነ ሰው፣ ለትችት ዝግጁ ያልሆነ ሰው ሁሉ የእውቀት ክፍተት አለበት። በቲዮሎጂም በለው በሳይኮሎጂም በለው በምናምንም በለው ሰው የእውቀት ክፍተት ሲኖርበት ሌላ ሰው ለማዳመጥ ዝግጁ አይደለም። በቃ የሆነ እሱ የሚያውቀው ዓለም ብቻ ነው ሁሉ ጊዜ ከፊቱ የሚቀመጠው። እሱ የሚያውቀው እውነት ብቻ ነው እውነት በዓለም ላይ ያለ። ለዚህ አይነኬ ሃይማኖቶች አሉ። አይነኬ በቃ በምንም ነገር አስተያየት ሊሰጥ ማችል፣ አስተያየት ከሰጠ ወደ መገዳደል የምትሄድባቸው። ይሄ ድክመት ነው። ይሄ ብስለት ችግር ነው። እና በጣም ሚዛን ከመሳታቸው የተነሳ በጣም ሻርፕ የሆነ ነገር ሚዛናዊ ነገር እየተናገርክ እነሱ መቀበል አይፈልጉም። ለነሱ ማድላት አለብህ። ለነሱ አንተ የራስህ እምነት፣ የራስህ አስተሳሰብ፣ የራስህ አመለካከት እንዳለ አምኖ መቀበል አይፈልጉም። እነሱ የሚያምኑትን ነገር ማመን አለብህ። እንደነሱ ቤት መኖር አለብህ። እነሱ እንዳነበቡት መጽሐፍ ብቻ ነው በምድር ላይ መኖር የሚቻለው ብሎ ያስባሉ። የእውቀት ክፍተት፣ የማይተች ነገር፣ ልትናገረው ማችል ነገር፣ ልታርመው ማችል ነገር፣ ይሄ ነገር ትክክል አይደለም፣ ይሄ ነገር ትክክል ነው ለማለት እድል የማይሰጥ ነገር ሁሉ ወደ ድንቁርና ነው የሚመራ። የሰው ልጅ እግዚአብሔር በሰጠው አእምሮ ውስጥ የመመራመር መብት አለው። በእምነት ጉዳይም፣ በሳይንስ ጉዳይም፣ በሂስትሪ፣ በማንኛውም ነገር በሳይንስ በሂስትሪ በምርምር በምንም
የመመራመር አእምሮን እግዚአብሔር ሰጥቶታል። ያን ስልጣን የሰጠው እግዚአብሔር ነው። ስለዚህ በሃይማኖት ጉዳይ መነጋገር ይቻላል፣ መገዳደል ግን አይገባም። ለመገዳደል የምታስብ ከሆነ ለመሰዳደብ የምታስብ ከሆነ ክፍተት አለብህ። የእውቀት ራስህን ትቆጣለህ አይደል? ስለ ሃይማኖት ስታወራ ወይ አታውራ። ካወራ ደግሞ ስማ፣ አንተም ተናገር። ካልሆነ የእውቀት ችግር አለብህ። ራስህን ፈትሽ። አልደፈሬ ያደርጋችሁ ምንድን ነው? እናንተ ብቻ የሆነ ሰው የሆነ እምነት ያለው ሰው አሁን ይሄን እምነት አላልኩም። አንተ ብቻ እንድትፈራ የሚያደርግ ምን አለ? አንተ ስጋ ለባሽ አይደለህም እንዴ? ስትገድል አትገደልም እንዴ? ሰዎች ሲሞቱ አንተ አትሞትም እንዴ? ምን የተለየ ነገር አለ? ምን አይነት አንተ ከላሜራ ነው እንዴ የተሰራ? እኔን አትናገሩኝ እናንተን ግን እናገራቸዋለሁ የሚባል ሳይንስ አለ እንዴ? ኳስ በመሬት የእውቀት ችግር ነው። በእውቀት ችግር አትመጻደቁ። በእውቀት ችግር ነው፣ የማስተዋል ችግር ነው። በማስተዋል ችግር አትመጻደቅ። በቀደም ቤተክርስቲያን እንዲቋቋም የተከለከለበት ቦታም ይኖር፣ መስጊድ እንዲቋቋም የተከለከለበት ቦታም መስጊድ ይኖር ብዬ አልኩኝ። አንዳንዶቹ እኛ የምንፈልገው ብቻ እንጂ ሌሎች የሚፈልጉት ነገር መደረግ የለበትም ብለው ያስባሉ። ምን አይነት ነው? በዛ ሀገር ውስጥ እኮ እኩል መብት ነው ያለው። አንተ ያለህ መብት እኔ የሌለኝ ምን አለ? እኔ ያለኝ መብት አንተ የሌለህ ምን አለ? አረ እናስተውል እንጂ ብራዘር። የትም ቦታ አክሱምም ቢሆን የትም ቦታ ቢሆን መስጊድ መቋቋም ይችላል። ወራቤም ቤተክርስቲያን መቋቋም ይችላል። ህገ መንግስቱ እስካልተቀየረ ድረስ ይሄን አምነህ ተቀበል እንጂ አንተ እዚህ እየከለከልክ እዛ እንዲፈቀድ አትፈልግ። ሊሆንም የማይችል ነገር ነው። ብዙ ቦታም ይጠብብሃል። በዚህ ከቀጠልክ ሌሎች ቦታዎች አይ እዚህም አይደረግም ማለት ይጀምራሉ። ወቄ ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።